ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችን እናልፋለን። በመጀመሪያም አጫጭሮችን ከማይናማር የወንጀል ካምፖች የወጡ ከ800 በላይ ኢትዮጵያውያን በተለያዩ ታጣቂዎች እጅ እንደሚገኙ ተገለጸ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠሩ ገንዘብ ተበተነ። በየትኛው ሀገር ላይ ነው የተበተነው? ይህንንም ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። 62 ግብር ከፋዮች ከሀገር እንዳይወጡ እግር ትዕዛዝም ተላለፈባቸው። እነማንስ ይገኛሉ? ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም ከማይናማር የወንጀል ካምፖች የወጡ ከ8 በላይ ኢትዮጵያውያን በተለያዩ ታጣቂዎች እጅም ይገኛሉ። ከወንጀል ካምፖች ወጥተው በታጣቂዎች እጅ የሚገኙ ኢትዮጵያውያን ስለ ቀጣይ ዕጣ ፈንታቸውም ስጋት ውስጥም ገብተዋል። በማይናማር የሚገኙ የወንጀል ካምፖች በግዳጅ ሰራተኝነት ተይዘው የነበሩ ቢያንስ 800 ኢትዮጵያውያን በተለያዩ ሁለት ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ እርዳታ ድርጅቶች ምንጮች እና በታጣቂዎች ስር ያሉ ኢትዮጵያውያን ለቢቢሲ ተናገሩ። ከሁለት ሳምንት በፊት ከማይናማር ወጥተው ወደ ታይላንድ የገቡ 138 ኢትዮጵያውያንም ወደ ሀገራቸው ለመመለስ የሚያስችል የአውሮፕላን ትኬት ለመቁረጥ የእርዳታ ድርጅት ገንዘብ እያሰባሰቡ መሆኑም ተገልጿል። በደቡብ ምስራቅ እስያዋ ማይናማር ውስጥ የሳይበር ማጭበርበር የሚከናወንባቸው ከ150 በላይ የወንጀል ካምፖችም ይገኛሉ። በእነዚህ ካምፖች ውስጥም የሥራ ዕድል ታገኛላችሁ በሚል የተታለሉ የተለያዩ ሀገራት ዜጎች የሚገኙ ሲሆንም የኢትዮጵያውያኑ ቁጥር 3000 ገደማ እንደሚሆንም ይገመታል። በግዳጅ የማጭበርበር ተግባር እንዲያከናውኑ የሚደረጉት ኢትዮጵያውያኑ ድብደባና በኤሌክትሪክ ሾክም መደረግን ጨምሮ የተለያዩ የስቃይ ተግባራት ይፈጸምባቸዋል። የማይናማር ጎረቤት የሆነችው ታይላንድም በድንበሩ አቅራቢያ በሚገኙ ካምፖች ውስጥም የሚፈጸመውን ይህንን የወንጀል እንቅስቃሴ ለማስቆም ባለፉት ሳምንታት እርምጃዋንም ወሰደች። የሀገሪቱ መንግስትም ከታይላንድ ተነስተው ወደ ማይናማር የሚገቡት የኤሌክትሪክ ኃይል እና የቴሌኮሙኒኬሽን መስመሮች እንዲሁም የነዳጅ አቅርቦቶች እንዲቆሙ አድርጓል። የዚህ እርምጃ ጫና አካባቢውን የሚቆጣጠሩ የተለያዩ ታጣቂዎች ከዚህ ቀደም ከለላ ሲሰጣቸው የነበሩትን ካምፖች ላይ ፊታቸውን እንዲያዞሩም አድርጓቸዋል። ታጣቂዎቹ በካምፕ ውስጥ በግዳጅ ሰራተኝነት የተያዙ ተጎጂዎችን ማስወጣት የጀመሩ ሲሆንም ከሁለት ሳምንት በፊት የካቲት 5 2017 ዓ.ም የመጀመሪያውን 261 ሰዎችን ወደ ታይላንድም ልቀዋል። ዲሞክራቲክ ካርን ቤናቭሎት አርሚ በተባለው ታጣቂ ቡድን ከተለቀቁት ከእነዚህ ተጓዦች ውስጥም ከግማሽ በላይ ኢትዮጵያውያን ናቸው። የማይናማር ወታደራዊ መንግስት ጋር ሆነው ቦርድ ጋርድ ፎርስ የተባለ ታጣቂ ቡድንም ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖች ማስወጣት ገልጾ ነበር። ከማይናማር ካምፖች ወጥተው በሁለት ታጣቂዎች ስር የሚገኙት ኢትዮጵያውያን ብዛት በድምር 818 እንደሆነ የግዳጅ ሰራተኞችን ወደ ሀገራቸው ለመላክ የሚሰሩ በታይላንድ የሚገኙ ምንጮችም ለቢቢሲ ተናግረዋል። በቦርደር ጋርድ ፎርስ ስርም 430 ኢትዮጵያ እንደሚገኙ የገለጹት ምንጮችም ዲሞክራቲክ ካረን ቤንቮለት አርሚ ስር ደግሞ 430 ሀገር ዜጎች እንደሚገኙ ገልጸዋል። ቢቢሲ የነገራቸው በሁለት ታጣቂዎች ስር የሚገኙ 5 ኢትዮጵያውያን ከዚሁ ጋርም በተቀራራቢነት ያለው ቁጥር ጠቅሰዋል። በዲሞክራቲክ ካር ቤንቫት አርሚ እጅ የሚገኙት ኢትዮጵያውያን ብዛታቸው ከ300 እስከ 350 እንደሚደርስም ገልጸዋል። ማይናማር ወታደራዊ መንግስት አጋር በሆነው ቦርደር ጋርድ ፎርስ ጋር ስር የሚገኙ ኢትዮጵያውያን በበኩላቸው ብዛታቸው ከ600 በላይ እንደሆነም አስረድተዋል። በዚህ ታጣቂ ቡድን ስርም የሚገኙ ኢትዮጵያውያንም የወጡትም ኬኬ 1፣ ኬኬ 2 እና ኬኬ 3 ከተባሉት የወንጀል ካምፖች እንደሆነም ተናግረዋል። በዲሞክራቲክ ካረን ቤንቮለት አርሚ እጅ የሚገኙት 450 ገደማ ኢትዮጵያውያንና የሌሎች ሀገራት ዜጎችም በካምፑ የወጡ ከሁለት ሳምንት በፊትም ቅዳሜ የካቲት 8 2017 ሌሊት እንደሆነ ቢቢሲ የነገራቸው ኢትዮጵያውያንም ገልጸዋል። በዕለቱ በካምፕ ውስጥ የነበሩ ከ400 በላይ የግዳጅ ሰራተኞቹ አንሰራም ብለው በማመጽ በህብረት ወደ ግቢው መውጫ ማምራታቸውም ተናግረዋል። የግዳጅ ሰራተኞቹ ነፃ ለመውጣትም ያመጹት ከ3 ቀናት አስቀድሞ ኢትዮጵያን ጨምሮ 261 ሰዎችም ነፃ ወጣው ወደ ታይላንድ መላካቸው በመስማታቸው እንደሆነ ቢቢሲ ያነጋገራቸው በካምፑ ነበሩ
የነበሩ 3 ኢትዮጵያውያንም አስረድተዋል። ግቢው ውስጥ ያለ ሁሉ ሰው በሚል ደረጃ አንድም ድምፅ ተነሳ። ከቁጥጥር ውጭ የሆነባቸው ለቀቁን። ተያይዘን ወደ ፓርኩ በር ነው የሄድነው። ግቢው በር ላይም እንደወጣን የዲኬቢኤ ታጣቂ ቡድን አመራሮች መጡ። ከዚያ ቦታ ያስወጡን እነሱ ናቸው ሲልም አንድ ኢትዮጵያዊ ለቢቢሲ ተናግሯል። ከግቢው በር ላይ የተቀበላቸው ታጣቂ የቀሩ ሌሎች ሰዎች እያስወጡ እንደዚሁ ስፍራ ማምጣታቸውንም አስረድተዋል። የታጣቂ ቡድኖቹ ነፃ ለወጡት የግዳጅ ሰራተኞችም ምግብ እንደሚያቀርቡ ኢትዮጵያውያኑ ተናግረዋል። በመጀመሪያዎቹ ቀናት በቀን 3 ጊዜ ያቀርቡ የነበረ ምግብ ባለፉት ቀናት ወደ 2 ዝቅ ማለቱም አክለው ገልጸዋል። በተጨናነቁ ክፍሎች ውስጥ ወለል ላይ የሚገኙትም 450 ገደማ ኢትዮጵያውያንና የሌሎች ሀገራት ዜጎችም ያሉት መጸዳጃ ቤት 2 ብቻ መሆናቸውና ባለፉት ቀናትም ወረርሽኝ በሚመስል ሁኔታ ግቢው ውስጥም ባሉት ሰዎች ላይ የቆዳ በሽታ እየተከሰተ መሆኑን ገልጸዋል። የቆዳ እብጠትም መላላጥ አይነቶችም ኢንፌክሽኖችም ተፈጥረዋል። ይህ የተከሰተውም በሚናደፉ እንደ ወባ አይነት ትንኝ ቢምቢዎች እንደሆነም ራሳቸው ሰዎቹ ነግረውን ነበር። አሁን ግን ይህ ነገር እየከበደ መጣ። ልጆች ሰውነታቸው እያበጠ መጣ። ትናንት ራሱ ከ10 በላይ የሚሆኑ ልጆች ለሕክምና ተጭነው ሂደዋል ሲሉም ሌላ ኢትዮጵያዊ ስለ ሁኔታው ገልጿል። ኢትዮጵያውያኑ ያሉበት ሁኔታም የማይመች ቢሆንም ዋነኛ ስጋታቸው ቀጣይ ሁኔታቸው እርግጠኛ ሳይሆኑ ለረጅም ጊዜ መቆየታቸው ጋርም የተያያዘ ነው። የግዳጅ ሰራተኞቹ ከካምፖቹ ያስወጡት የዲሞክራቲክ ካረን ቤንቮለት አርሚ ሆነ ቦርድ ጋርድ ፎርስም ታጣቂዎቹ በእጃቸው ያሉትን የግዳጅ ሰራተኞች ወደ ታይላንድ የመላክ እቅድ እንዳላቸውም ገልጸዋል። ይሁንና ከ2 ሳምንት በፊት የተላኩት የመጀመሪያዎቹ ተጎጂዎችም በኋላ እስካሁን ድረስ ሌሎች የግዳጅ ሰራተኞች ወደ ታይላንድ አልተላኩም። ኢትዮጵያውያኑ መቼ ወደ ታይላንድ እንደሚላኩ በመጠየቅ ለታጣቂ ቡድኖቹ የሚቀርቡት ጥያቄ በቅርብ ትሄዳላችሁ ጠብቁ ከሚል መልስ ውጪ ግልጽ ሆነ ምላሽ እንደሌለም ተናግረዋል። ይህ ሁኔታ በኢትዮጵያውያን ላይ መልሰው ወደ ካምፑ ሊልኩን ይችላሉ የሚል ስጋትም ፈጥሯል። ከኢትዮጵያውያኑ አንዱ የዲኬቢ ወታደሮች ከዚህ በፊትም ካምፕ ውስጥ ሰው ሲደበደብ የነበሩ ናቸው። ምናልባትም ከካምፖቹ አለቆች ጋር ተደራድረው ይመልሱን ይሆን ወይስ የሚል ስጋትም አለን። በጊዜ በሄደ ቁጥር ቻይናዎቹ የካምፕ አለቆች ተኝተው አያሩም። እዚህ ያለው አብዛኛው ሰው ልምድ ያለው ነው። ለእነሱ ሀብት ነን፣ እንደ ሰው ለእነሱ ገንዘብ ነን ሲሉም የስጋት ምንጫቸውን አስረድተዋል። የቻይናውያኑ የካምፑ አለቆችም የግዳጅ ሰራተኞች ወደ ተጠለሉበት ግቢ መጠው መመልከቱንም ስጋት እንደጨመረባቸውም ተናግረዋል። ታጣቂ ቡድኖቹ በእጃቸው ላይ ያሉትን የግዳጅ ሰራተኞች ወደ ታይላንድ ላለመላክ በምክንያት የሚነሳው አንዱ ጉዳይም ወደ ሀገሪቱ የገቡ ተጎጂዎችን ወደ ሀገራቸው ለመላክ የሚታየው መጓጓት ነውም ብለዋል። ከ2 ሳምንት በፊት ወደ ታይላንድም ከገቡት ተጎጂዎች ሙሉ በሙሉ ወደ ሀገራቸው አልተሸኙም ሲሉም ተናግረዋል። ወደ ቀጣይ መረጃዎች ስናልፍም የባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠር ገንዘብ ተበተነ። የሶሪያ ማዕከላዊ ባንክ ተሽከርካሪ በመገልበጡ በሚሊዮን የሚቆጠሩ ገንዘብ መበተኑ ሳያንስም የበተነውን እንደ ዕቃ ለመሰብሰብ በአካባቢው የነበሩ ሰዎችም እንዲተባበሩ ማድረጉ እያስገረመ ነው። ከዓመታት ጦርነት በኋላ የመንግስት ሽግግር ላይ የምትገኘው ሶሪያ ማዕከላዊ ባንክ የሆነው ተሽከርካሪ አንድ ጎማው ፈንድቶ የመገልበጥ አደጋ ሲያጋጥመው በውስጡ ይዘውት የነበረውን በሚሊዮኖች የሚቆጠሩ የሶሪያ ፓውንድ መበተኑም ተዘግቧል። አሽከርካሪው እንዳልተጎዳ የተገለጸ ሲሆንም እዚያ የተበተነውን ገንዘብ ለመሰብሰብ በአካባቢው የነበሩ ሰዎች መሳተፋቸውን አጀብ አሰኝቷል። ወደ ቀጣይ መረጃ ስናልፍም 62 ግብር ከፋዮች ከሀገር እንዳይወጡ እግድ ትዕዛዝ ተላለፈባቸው። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ በእግድ ትዕዛዝ መተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ለከተማው ሁለንተናዊ ልማት ሊውል የሚገባው ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው በተደጋጋሚ ጥሪ ቢደረግላቸው ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦችም በታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽን ዜግነት አገልግሎት ዝርዝራቸው ማስተላለፉንም አሳውቋል። ቢሮው በ2017 በጀት ዓመትም የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮች በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል
የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልኩ በማደራጀት ወደ ተግባር ማስገባቱንም የገለጸው ቢሮ በዚህም ባለፉት 6 ወራትም ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡንም ገልጸዋል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱ በታማኝነት በመክፈል ለከተማው ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንደሚያበረክቱም ቢሮ ጥሪውን አስተላልፏል። ወደ ቀጣይ መረጃ ስናልፍም ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳደገች ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድም ተናገሩ። ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም ማሳደጓንም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ የሆሚቾ ጥይት ፋብሪካን በጎበኙበት ወቅትም ኢትዮጵያ እንደ ታላቅ ሀገር ራሷን የቻለ ጉዞዋን በማጠናከር ስልጡን የሆኑ ትውልድ ቅብብሎች ማረጋገጥ እንደሚገባትም ተናግረዋል። ኢትዮጵያ ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎችን ብታደርግ እስከዛሬ 3 ዓመት በፊት ድረስ ከውጭ በማስገባት ላይ ተመስርታ መቆየቷንም አነስተዋል። አሁን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለችም ብለዋል። ይህ እርምጃ በሙሉ እምነት የተገነባና በሚገባ የታጠቀ ሀገር የመከላከያ ሰራዊትን ከማረጋገጥ አንጻር አበረታች ስራ ስለመሆኑም ጠቅሰዋል። ከመከላከያ ግብዓቶች ባሻገር ሀገርን የራሷን ምግብ፣ መድኃኒትና አልባሳትም በበቂ ሁኔታ በማምረት እውነተኛ በራስ ምርት መተማመን ማረጋገጥ እንደሚገባትም ነው ያስገነዘቡት። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶችም ከ30 ሚሊዮን ዶላር ያላነሰ ማግኘቷንም ጠቅላይ ሚኒስትር ዶክተር አብይ አህመድም ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚያቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎችም የማምረት አቅም ያለው ፋብሪካ መገንባቷንም ዶክተር አብይ አስታውቀዋል። ጠቅላይ ሚኒስትር ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩቶዮ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ በጎበኙበት ዕለትም ነው። በ2015 ዓመተ ምህረት በአምቦ ከተማ አቅራቢያ በሚገኘው የሆሚቾ ኦምኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከልለው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩም ጠቅላይ ሚኒስትር ተናግረዋል።